በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ምስኹላትና ይኹን። ፍቑራት ስድራ እግዚአብሔር ናይ ማሕበር ሓመረኖ ተራድኦ ቻናል ተኸታተልቲ ከመይ ቆኒኹም? እግዚአብሔር ይመስገን ኢልና ክነመስግኖ ናቱ ቅዱስ ፍቓዱ ይኹን አሜን። እሽምባር ፍቑራት ስድራ እግዚአብሔር ለዛሬም እግዚአብሔር ቢወድና ቢፈቅድ ጉዞ ወደ እግዚአብሔር ካብ ዝብል ናይ አቡነ ሽኖዳ መጽሓፍ መበል 21 ክፋል ክነንብብና ሰናይ ምድማጽ። የባለፈው ርዕሳችን ምዕራፍ 8 ሆኖ ንስሐ የሚል ነበር። ከዛ የቀጠለ ኃጢአትህን ለራስህ መናዘዝ። እንግዲህ ወንድሜ በዚህ መንፈስ ውስጥ ንስሐ ምን ያህል ከባድ መሆንን አወቅ። ስለዚህ አንተ ጉዞህን የተቃና እንዲሆን ከራስህ በመታረቅ ራስህን በማሳመን ጀምረው። ተሳስቻለሁ፣ በድያለሁ፣ ጌታዬን አስቀይሜያለሁ እያልክ ቀጥል። ደጋግመህ መርምረው። በርታ፣ አትፍራ። መጽሐፈ ኢያሱ ምዕራፍ 1። ትክክለኛው የንስሐ መንገድ ወይም ሐሳብ ተነሳህ ወይም ንስሐ የሚገባው ሰውዬ የንስሐ መንገዱን ሲጀምር መበደሉን፣ እግዚአብሔር ማስቀየሙን እያሰበ መሆን አለበት። ኃጢአቱን ሁሉ ዘርዝሮ መናዘዝም አለበት። በጸጸት የተኮመተረና ኃጢአትን የጠላ ልብ ሊኖረው ይገባል። በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ ወይም አለቅሳለሁ፣ በእንባዬም መኝታዬን አርሳለሁ። መዝሙረ ዳዊት ምዕራፍ 6። ይህ ከጸጸትና ለመመለስ ከመዋጎት የመነጨ የዳዊት የንስሐ እንባ ነው። የሚያነባው ከኃጢአቱ ነጽቶ አዲስ ሰው ስለመሆኑ ነበር። መልሰኝ፣ እጠበኝ እያለው ወደ ጌታው ጮኸ። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፊያዬን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴንም አንጻኝ፣ እኔ መተላለፊያዬን አውቃለሁና። መዝሙረ ዳዊት ምዕራፍ 51። ነገር ግን ዛሬ እውነተኛ መንገድ ሳይገባቸው ትክክለኛው ጸጸትን ሳያውቁት መሳሳታቸውንም ሳያምኑ በልማድ ብቻ ንስሐ የሚሉ ብዙዎች ናቸው። በቅድሚያ በኃጢአት ካላፈርንበት፣ በበደላችንም ካልተጸጸትንበት ቀጣይ መንገድ አይቀናም። ደግሞ ከውስጥ ያልመነጨ በቃል ደረጃ ብቻ የተነገረ ከንቱ ፌዝ ይሆናል። አንተ ግን ወንድሜ የትናንትናው ስራ መለስ ብላ ስታስተውል በሚሰማ ከውስጥ ከሚመነጨው እውነተኛ ጸጸት የንስሐ መንገድን ጀምር። ይሄ ቢሆን ነገ የተሻልክ ለመሆን ወስነሃል። ወደ እግዚአብሔር የጀመርከው ጉዞ የመጽናናትና የእረፍት ይሆንልሃል። ጌታ መድኃኒትም ሊቀበልህ እጁን ዘርግቷል። ማቴዎስ ወንጌል ምዕራፍ 11፣ ትንቢተ ሕዝቅኤል ምዕራፍ 18። ከጸጸት ጋራ የነገን ህይወት የመቀየር ቁርጠኝነትም ካንተ ይጠበቃል። ለንስሐ የሚያስፈልገው ጸጸት የትናንቱን ህይወት እየረገሙ ለመኖር ብቻ ሳይሆን ነገን በተሻለ መሰረት ላይ ጥሎ ከጌታ ጋር ለመኖር የሚያስችል መሆን አለበት። ንስሐ ያለፈውን የኃጢአት ክንብድብ ማውለቂያና ወደ ኃጢአት የሚያመሩ ምዕራፎች ሁሉ መዝጊያ ነው። ምክንያቱም ንስሐ አንድ ያላዋጣን ኮንትራት መዝጋትና ሌላ ደግሞ እንደ መሞከር ያለ ሳይሆን ያለውን ሁሉ ጥሎ አዲስ ህይወት መጀመር ነው። ኃጢአት ጋር የተገናኘ የትኛውንም ውል ይፈርስበታል። ከእግዚአብሔር ጋር የሚለይ የጸብ ግድግዳ ነውና በንስሐ ይፈርሳል። በንስሐ በመመለስ ዳግም የመንፈስ ቅዱስ ማደሪያና የእግዚአብሔር ቤት መሆን እንዴት ደስ ያሰኛል! ንስሐን ስትጀምር እግዚአብሔርን እየተቃወምክ የነበርክበት ዘመን ለመለወጥ እንደተነሳ እርግጠኛ ሆን። ኃጢአት ያለመታዘዝ ውጤት ነው። ኃጢአት ያለመታዘዝ ውጤት ነው። አሁንም ኃጢአት ትእዛዝን የመጣስ መራራ ፍሬ ነው። ደጋግሜ ልንገርህ፣ ኃጢአት በእግዚአብሔር ላይ ማመፅና የዓለምን ፍቅር መምረጥ ማለት ነው።
ይህን ደግሞ ሐዋርያው ያዕቆብም እንደሚከተለው ያረጋግጥልሃል። አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። መልእክተ ያዕቆብ ምዕራፍ 4። ሐዋርያው ቅዱስ ዮሐንስም ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ብለዋል። አንደኛ መልእክተ ዮሐንስ ምዕራፍ 2። ስለዚህ ከእግዚአብሔር ፍቅር ውጭ ያለው ሕይወት በሙሉ ኃጢአት ነው ማለት ነው። ይህ ከሆነ ከመንፈስ ቅዱስም ጋር ያለው ኅብረት የሚቋረጥበት ምክንያት ኃጢአት እንደሆነ ማረጋገጥ ይቻላል። ምክንያቱም ጽድቅ ከአመፅ ጋር ምን ተካፋይነት አለው? ሁለተኛ ቆሮንቶስ ምዕራፍ 6። ንጉሥ ዳዊትም ኃጢአትን በሰራ ጊዜ ተጸጽቶ ሲመለስ የነበረው ጸሎት ብዙ ሊያስተምርህ ይችላል። አንተን ብቻ በደልኩ፣ በፊትህንም ክፋትን አደረግኩ። መዝሙረ ዳዊት ምዕራፍ 51። ዳዊት አርዮን በደልኩ አላለም፣ ቤርሳቤህንም እንደዚሁ። ዮሴፍም እንዴት ይህ ትልቅ ክፉ ነገር አድርጋለሁ፣ በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ ነበር ያለው። ዘፍጥረት ምዕራፍ 39። እነዚህ በአእምሮህ መዛግብት መዝግባቸውና ሁሌም ኃጢአት እግዚአብሔርን መበደል መሆኑን እወቅበት። ንስሐ ያንተና የካህን ግንኙነት ብቻ ሳይሆን ያንተና የእግዚአብሔር ግንኙነት ዳግም መታደስ እንደሆነም ተረዳ። በካህኑ አማካኝነት ኃጢአትን ለእግዚአብሔር እየተናዘዝክ ነው። ኢያሱ አካንን ሲናገረው የነበረው እስቲ በአንክሮት ተመልከተው። ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ፣ ለእርሱም ተናዘዝ፣ ያደረከውን ሁሉ ንገረኝ፣ አትሸሽገኝ አለው። መጽሐፈ ኢያሱ ምዕራፍ 7። እንደዚሁ ስርየተ ኃጢአትም በካህኑ አንደበት ከእግዚአብሔር ታገኛለህ። ስለዚህ ከንስሐ አባትህ ጋር ስለ ኃጢአትህ ብሎም በንስሐ ስለመመለስ ስትነጋገር እግዚአብሔርም በዛ አለ። በመሆኑም ንስሐ ላንተ ያለው ጠቀሜታ እኔ ልነግርህ ከምችለው በላይ ነው። ግን አንድ ነገር ልብ በል። በአጠገብህ እግዚአብሔር እንዳለ ዘንግተህ ኃጢአትን ሸግሽገህ ከፊሉን ብቻ ብትናዘዝ ልታገኘው የምችለው ትልቅ ዋጋ እንዳመለጠህና አሁንም ክፉ ነቀርሳ በውስጥ ተቀብሮ እንደቀረ አትርሳ። እግዚአብሔር ካንተ ጋር ነውና አትፍራ። መጽሐፈ ኢያሱ ምዕራፍ 1። የኃጢአቱን ስርየት ተስፋ አድርጎ ንስሐ ለሚገባ ሰው ንስሐ ያለው ጥቅም እጅግ ብዙ ነው። ከብዙዎቹም መካከል የሚከተሉትን ብንመለከት ጠቃሚ ነው። አንደኛው የንስሐ መንፈሳዊ ጥቅም። የንስሐ መንፈሳዊ ጥቅም ንስሐ በመንፈሳዊ ሕይወት ውስጥ የሚያመጣው ለውጥ በሌላ በምንም ነገር ሊመጣ የማይችል ነው። ኃጢአትን በመናዘዝ ተገቢውን የካህን ምክር በመፈጸም የሚገኘው ጥቅም በገንዘብ ሊገዛ የማይችል፣ በዓለማዊ ዕውቀትም የማይደረስበት ኃይል ጉልበት የማይለውጠው ነው። በንስሐ ከኃጢአት ሸክም ሙሉ ለሙሉ ተገላግለህ አዲስ ልቦና፣ አዲስ መንፈስ ታገኛለህ። ጥሩ ውሃንም እረጭባቸዋለሁ፣ እናንተም ትጠራላችሁ፣ ከርኩስነታችሁም ሁሉ ከጣዖታችሁም ሁሉ አጠራቸዋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ፣ የድንጋይም ልብ ከስጋችሁ አወጣለሁ፣ የስጋም ልብ እሰጣችኋለሁ፣ መንፈሴም በውስጣችሁ አኖራለሁ። ትንቢተ ሕዝቅኤል ምዕራፍ 36። ወንድሜ ኃጢአትን በስጋዊ አካልህ ገላልጠ ለካህን ስትነግረው መንፈሳዊ አካልህ መታደስን ታገኛለች፣ ነፍስህን ትነጻለች፣ ትቀደሳለችም፣ ልጅነትህንም ታረጋግጣለህ። የመንግሥተ ሰማያት ተስፋ ጽኑ ይሆናል። በመጨረሻም ሰዓት የአባቴ ብሩክ ወደ እኔ ና ይልሃል። ማቴዎስ ወንጌል ምዕራፍ 25። ሁለተኛውንም የንስሐ ስነልቦናዊ ጥቅም። የንስሐ ስነልቦናዊ ጥቅም የሰው ልጅ አእምሮ በተፈጥሮ የሰራው ክፉ ነገር የሚጸጽተው፣ ቆይቶ የሚቆጨው፣ ተመላልሶ እየታየ እረፍት የሚነሳው ነው። ይህን የመሰለ ሀሳብ በተጫነውና ባስጨነቀው ቁጥር የአእምሮ ወይም የህሊና ሰላም ይፈልጋል።
ሁሌም ቢሆን የሚታመንለት ሰው ችግሮቹን፣ ድካሞቹን ተናግሮ እፎይ ማለትና መፍትሄ መፈለግ ይመኛል። ካህን ደግሞ ለዚህ የተዘጋጀ ነው። የኃጢአቱን ክብደት ነግሮ ሊያሳቅቀው ሳይሆን መፍትሄ ሊነግረው ነው። ስህተቱን እያጎላ ተስፋ ሊያስቆርጠው ሳይሆን ሊያጽናናው ነው። ስለዚህ በንስሐ ኃጢአትን ለካህን በመናገር ውስጥ የአእምሮ ሰላም ከጸጸትና ከቁጭት መገላገል ይገኝበታል። ከንስሐም በኋላ እንዲሁ ከፍተኛ የህሊና እረፍት ስለሚገኝ በቀጣይ ህይወት ላይ የመወሰን ኃጢአትና ጽድቅን የመለየት ጥንካሬ ይገኝበታል። ኃጢአት ያስጨንቃል። ከቁጣ የተነሳ ለስጋዬ ጤና የለውም፣ ከኃጢአትም የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ በራሴ ላይ ከፍ ከፍ ብለዋልና። መዝሙረ ዳዊት ምዕራፍ 38። ንስሐ ደግሞ በምንም ሊገኝ የማይችል ሰላምን ይሰጣል። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግም ጭቃ ወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬም ለአምላካችን ምስጋና በአፌ ጨመረ። መዝሙረ ዳዊት ምዕራፍ 40። ሶስተኛውም የንስሐ ማህበራዊ ጥቅም። የንስሐ ማህበራዊ ጥቅም በንስሐ የራሱን የውስጥን ሰላም ያረጋገጠ ሰው ከወገኖቹም ጋር ተሰማምቶ መኖር አይከብደውም። ለሁሉም እኩል የሆነ ሚዛናዊ አመለካከት ስለሚኖረውም ሰዎች ሁሉ ለእርሱ ጥሩ ናቸው። ከዚህም በላይ እርሱ የበደለው ያስቀየመው ሰው ቢኖር እንኳን በንስሐ ስለታረቀው ማህበራዊ ህይወትን የሚበጠብጡ ጉዳዮች አይኖሩትም። በስራው፣ በትምህርቱ፣ በትዳሩ፣ በሁሉም መስክ የተመሰገነ ይሆናል። የቀደመውና ከኃጢአት ጋር የተቆራኘው ስሙ ሊነሳለትና ለታደሰው ስሙ ተስማሚ የሆነ ስም ሊሰጠው ከህብረተሰቡ ጋር ያለውን ሰላም ያጠነክርለታል። አራተኛው የንስሐ አካላዊ ጥቅም። የንስሐ አካላዊ ጥቅም መጽሐፍ ቅዱስ እንደሚያስተምረን ሰውነታችን የኃጢአት ውጤት በሆኑ የተለያዩ ነገሮች ሊጎዳ ይችላል። የቤተ ሳይዳው ህመምተኛ ለዚህ ምሳሌ መሆን ይችላል። ዮሐንስ ወንጌል ምዕራፍ 5። ቤተ ክርስቲያን ኃጢአትን ከመናዘዝ ጋር ለበሽተኞች የቀንደልን ምስጢር ያዘጋጀችው ከዚህ የተነሳ ነው። በሽተኛው ኃጢአቱን ለካህን ነግሮ የኃጢአቱን ስርየት በነፍሱ ሲያገኝ ከኃጢአቱ የተነሳ የመጣበት አካላዊ ችግርም እንዲሁ የሚታለፍ አይሆንም። ካህናት ወደ እርሱ ሄደው ይጸልዩለታል፣ ከተቀደሰ ዘይትም ይቀቡታል። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድውዩም ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። በንስሐ የተያዘ ሕይወት የኃጢአትን ፍላጻ አያቆስለውም። መልእክተ ያዕቆብ ምዕራፍ 5። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል። መጽሐፈ ምሳሌ ምዕራፍ 28። ኃጢአት ከእግዚአብሔር የሚለይ ከዘላለም ሕይወትም የሚያርቅ መንፈሳዊ ሕይወትንም የሚያጨልም ክፉ በሽታ ነው። ከንስሐም ውጪ ምንም አይነት መድኃኒት የለውም። ኃጢአት ይገላል፣ ያውም የኃጢአት ሞት የሞት ሞት ነው። ነገር ግን ሁለንተና በእጁ የሆነ እግዚአብሔር ሞትህን አይፈቅድም። በኃጢአት ስትኖር ከእግዚአብሔር ፍቃድና እቅድ ውጭ መኖርን መረጥክ ማለት ነው። በኃጢአት ስትኖር ከእግዚአብሔር ፍቃድና እቅድ ውጭ መኖር መረጥክ ማለት ነው። ንስሐ ግቡ፣ ኃጢአትንም እንቅፋት እንዳይሆኑባችሁ ከኃጢአት ሁሉ ተመለሱ። የበደላችሁትንም በደል ሁሉ ከእናንተ ጣሉ። አዲስ ልቦና አዲስ መንፈስም ለእናንተ አድርጉ። ስለምን ትሞታላችሁ? የሟቹ ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። ትንቢተ ሕዝቅኤል ምዕራፍ 18።
ስለዚህ ሞትህን በራስህ ከምታዘጋጅ መንገድህ ቀይረህ በንስሐ ወደ እግዚአብሔር ተመለስ። ሀሳብህ ሁሉ እግዚአብሔርን በማግኘት ላይ የተመሰረተ ይሁን። እግዚአብሔር ለመዳን ስላሰበ አንተም ለመዳን ኖር። እግዚአብሔር ለመዳን ስላሰበ አንተም ለመዳን ኖር። ለኃጢአት የሚያነሳሱ ሁኔታዎች ሁሉ መርምረህ ወስንባቸው። ጌታችን የንስሐን ነገር ሲያስተምር የተጠቀመበትን ምሳሌ ልብ ብለህ መርምር። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ። ንጉሥም የተቀመጡትን ለማየት በገባ ጊዜ በዛ የሰርግ ልብስ ያልለበሰ አንድ ሰው አየና፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዛም ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዛን ለቅሶና ጥርስ ማፋጨት ይሆናል። ማቴዎስ ወንጌል ምዕራፍ 22። እንግዲህ አንተም የተጠራህበት ጥሪ ይሄ ደስታና ሰላም ያለበት የሰርግ ቤት ነው። ስለዚህ አለባበስ ለሰርግ የተገባ መሆን አለበት። የሰርግ ቤት በሚል ምሳሌ ያስቀመጣት መንግሥተ ሰማያትን እንደመሆኑ መጠን ለመንግሥተ ሰማያትን የሚበቃ አለባበስም ንስሐ ነው። ይህ ሳይሆን ሲቀር ነው ተጠያቂ የምትሆነው። ለምን ንስሐ አልገባህም እያለ ሕሊናህ ይጠይቅሃል፣ መንፈስ ቅዱስንም ያዝንብሃል። በመሆኑም ሳትውል ሳታድር የት እንዳለህ ማሰብ ይኖርብሃል። የራስህ ሕይወት ታዘበው። ቀጠሮ ሳይኖርህ ሳታመነታም ወስን፣ ንስሐም ግባ። አንተ የእግዚአብሔርም ያንተ መሆኑ አውቀህ የእርሱ በሆነው ሰውነት የኃጢአትን ዘር እንዳይበቅል አድርገው። የእግዚአብሔር እርሻ ናቸው። አንደኛ ቆሮንቶስ ምዕራፍ 7። ኃጢአትን የምትናገረው ወይም የምትናዘዘው ቤተ ክርስቲያን አምናበት ለወከለችው ስልጣንን ለሰጠችውና በአገልግሎት ላይ ያለ መሆኑን ላረጋገጥከው ካህን ነው። ከንስሐ የምታገኘው ትርፍ ለካህኑ ግልጽ በሆንክበት መጠን ነውና ግልጽና ቀጥተኛ ሆን። ለኃጢአት ያነሳሱ ምክንያቶች ከመደርደር ተቆጠብ። ምክንያትን መደርደር ጥፋትን ለመሸፈን የሚደረግ ጥረት ስለሆነ በቀጥታ የሆነውን እንደዚህ ሆነ ብለህ ተናገር። በንስሐ ላይ ያለህ እምነት ጠንካራ ይሆን። እምነት የሌለበት ነገር ሁሉ ከንቱ ነውና የኃጢአትን ስርየት እንደምታገኝ እምነት ይኖርህ። መዳንን ለምታገኝበት ነገር የካህኑን ምክር ከልብህ አሳድር። የራስህን እንጂ የሌሎች ኃጢአት በፍጹም የመናገር መብት የለህም። ወንድሜ፣ እነዚህ ነጥቦች በአጀማመርህ ላይ ተጨማሪ እገዛ እንደሚያደርጉልህ ይሰማኛል። ይሄ ስልህ ይሄ ብቻ በቂ ነው ማለቴ ሳይሆን ሌሎች ስለ ንስሐ የበለጠ የምትረድባቸው መጽሐፍትን ለመመርመር ያነሳስሃል ማለቴ ነው። ለማንኛውም ከትንሹ ወደ ትልቁ ከጠባቡ ወደ ሰፊው የምታድግ እንጂ ጉዞህን የምትገታ አትሆን። ቅን ሀሳብህን፣ ቁርጥ መነሳሳትህን ተመልክቶ እግዚአብሔር እንዲያግዝህ የኃጢአትን ስር ወደ ኋላ አትይ። ለንስሐ የሚገባውን ፍሬ ብቻ አድርግ። ማቴዎስ ወንጌል ምዕራፍ 7። የሚቀጥለው ርዕስ ምዕራፍ 9 ሆኖ ስጋ ወደሙ ወይም የጌታችን ስጋና ደም መቀበል ይላል። እግዚአብሔር ቢወድና ቢፈቅድ ይህን ርዕስ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።